እኛ አባቶቻችንን የምናውቃቸው በዚህ ልክ ነበረ በፍቅር ኬክ ይዘው ያው ለቅሶ ከብር እኔ ለያዝላችሁና በደንብ ተዛያው ኢትዮጵያ ወልዳ የምታሳድገው አታ ኢትዮጵያ ወልዳ የምታሳድገው አታ ምትለምን እናት ባላችበት ሀገር ለነ ማንቸስተር የአየር ሰዓት ተከፍሎ ጋዜጠኞች 2 ሰዓት በቀን ስለ ማንቸስተርና ስለ አርሰናል ይወያዩ። እንግዲህ ወደ አማራ ክልል የምትሄዱ ሰዎች በዚህ ልክ እየታገታችሁና እየታረዳችሁም እየተገደላችሁ ጋይስ በወገኖቻችን ላይ የሚደረገው ግድያም ሆነ እገታውንም ተጠናክሮ ቀጥሏል። በዛሬው ዕለት ማለት ነው ልዩ ነው አይደል? በማያገባን ወይም ደግሞ ባልተማርነው ነገር ውስጥ ገብተን ማብቃትም አስፈላጊ ነው ብዬ አላስብም። ክርስቶስ ምሕረቱ ይዘክረን አመድ አገም ዛታ አስተፍረን ማርያምን ወዳታለሁ ብዬ እኔስ ማርያምን ወዳታለሁ ብዬ ቢሉስ እና ከስራ ቻው ተባለ ከስራ ተባረረ። አልহামዱሊላህ ደግሞ ይስዋቃሉ ደም ይጃመና በዚሁም ደግሞ የጋዜጠኛ ሶፎንያስ ጉዳይም ዳሰስ የምናደርገው ይሆናል። ከእናቱ አንደበትና በስልክም ራሱ የተነጋገረውን ነገር በጥቂቱ ይዤላችሁ መጥቻለሁ። ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት። አድኑልኝ፣ በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖቼ። እንግዲህ የተከበራችሁና የተወደዳችሁ የግዕዝ ሚዲያ ቤተሰቦቼ እንደምንሰንብታችሁልኛል፣ እንደምንስ ቆያችሁ? ዲያቆን አቤሜሌክ ነኝ። በቀጥታ ወደ መርሃ ግብራችን ነው የምንሄደው። አዳዲስና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁኝ። በጎሃ ጽዮን አካባቢ እየተደረጉ ያሉ አፈናዎችና የሰው ልጅ እንግልት እንደቀጠለ ነው። ብሩክ ኒውስ እንዲህ ብሎ ዘግቦልናል። የእሱን ሰምተን እንመለስ። ጋይስ እጅግ አሳዛኙ የጎሃ ጽዮን ነገር ዛሬም ተደግሟል። ዛሬ ግንቦት 20 በርካታ ተሳፋሪዎች በታጣቂዎች መታገታቸውንም በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ይሄን ነገር ልብ በሉ። በዚህ ቦታ ላይ በዚህ ሳምንት በዚህ ወራት ብቻ በርካታ ዜጎቻችንን አተንበታል። እንደዚሁም ደግሞ በርካቶችም በሽፍቶች በታጣቂዎች ታግተዋል። የሹፌሮች አንደበት ታዲያ በተደጋጋሚ በዚህ ጉዳይ ላይ መረጃዎችን እያጋራ ሲሆንም ዛሬም ባጋራው መረጃ ታዲያ በዛሬው ጥቃት ወደ 12 ሰዎች ህይወታቸውን እንዳጡ የገለጸ ሲሆንም እንደዚሁም ደግሞ የታጠቁ ኃይሎች መኪናው ላይም ተኩስ መክፈታቸው ተገልጿል። ከዚህ ባለፈም ደግሞ 30 የሚሆኑትን መከላከያ በአቅራቢያው ስለነበር በተኩስ ልውውጥም ማስጣል ቢችልም ሌሎች ተሳፋሪዎች ታፍነው ተወስደዋል ሲል ነው የገለጸው። እንግዲህ ይህንን ነገር መቼም መንግስት መቆጣጠር አቅቶታል። ከሱ አቅም በላይ ነው ብዬ አላስብም። በአንድ በኩል አሰማርቶ በአንድ በኩል ደግሞ ያው ስምም ለማደስ ምርጫም ደርሷል። እንግዲህ ምንም አይነት የፖለቲካ እንቅስቃሴ ብታደርጉ እስከ 25 ቀን ድረስ ትታሰራላችሁ የሚል መልእክት እንደሰማሁኝ ያውቃለሁ። እና ወገኖቻችን በተቻላችሁ አቅም እንደው እቺ ማምሻም እድሜ ናት አይደለ? ጥቂት ጊዜያቶች እስኪያልፉ ድረስ የቻልነውን ያህል ችለን እንደው ባለንበት ብንቀመጥ፣ አቅም ያላችሁ ሰዎች ደግሞ ወደ አማራ ክልል መሄድ የምትፈልጉ በፕሌን ብታደርጉት መልካም ነው ብዬ አስባለሁኝ። ምክንያቱም ከዛ በላይ ነው ወጪ የምታወጡት። ታግታችሁ ሰዎች እናንተን ያው ብዙ ገንዘብ እያስወጧችሁና እየሆነ ያለው ነገር መቼም ይግባኝ ወይ ደግሞ ሰሚ ያለበት ሀገር ኖሮን ቢሆን ኖሮ በደንብ ጮኸን ድምፃችንን አሰምተን በሆነ ነበረ። ነገር ግን እንደዛ አይነት ነገር ውስጥ አይደለንም እና ያለ ነው። በተቻላችሁ አቅም ይሄን ነገር ብታደርጉ መልካም ነው ብዬ አስባለሁ። ምክንያቱም በፕሌን መሄዝ ወይም ደግሞ ትንሽ ጊዜዎች ረገብ እስኪሉ ድረስ ባትንቀሳቀሱ መልካም ነው። እኛ ኢትዮጵያውያን እንዴት አድርገን ከሙስሊም እህት ወንድሞቻችን ጋር ማህበረሰብ ጋር ከሙስሊሙ ሃይማኖት ጋር በምን አይነት መንገድ አሳልፈን እንደነበረ ብዙዎቻችን የምናውቀው ነው። አሁን ላይ ያ ነገር ነጥፏል። አዎ በደንብ ነጥፏል። በቃ ኦልሞስት ተለያይተናል ማለት ይቻላል። ብዙ ነገር ውስጥ ገብተን ግን ደግሞ እንደዚህ አይነት ሰዎችን ሳይ እና ዛሬ ቅርብ ጊዜ የተቀረጹ ነገሮችን ሳይ በጣም ልቤን ስላራዳው ነው ወደ እናንተ ያመጣሁላችሁ። የምንዋደደው እዚህ ድረስ ነበር። ይሄን ያህል 2 ደቂቃ አይፈጅም። ኬክ ይዘው ያው ለቅሶ ከብር እኔ ለያዝላችሁና በደንብ ተዛያው ማሻአላህ ሰላም እንዴ የሚገርም ነው በጣም። አብሽሩ አረፍ አይዟችሁ።
በጣም አረፍ እንበልና ደግሞ ቀሪውን ነገር እንጫወት ነው። እስቲ ዛሬ ደስ ብሎናል በጣም ፈበል እርሱ የምንላቀስባት እኮ ነበረች ኢትዮጵያ ሀገራችን። በእውነት እርስ በርስ በመቻቻላችን በመዋደዳችን አንዳችን ለአንዳችን ባለን ነገር በጣም በናፍቆት የምንለቃቀስ ነበርን እኮ አይደል? በዚህ ልክ ነበረ ፍቅራችን። ይህንን ያየ ጠላት ነው አሁን ላይ የሆነ ያለውን ነገር የፈለገውና እያደረገ ያለውና እንደው አንዳንድ ጊዜ ብናውቅበት ብንሰማ በተገፋንበት ብቻ እየተገፋን ባንሄድ አድርጎ ያሉንን ብቻ ባናደርግ እኮ ራሳችን ለራሳችን መንግስት ነን ብዬ አስባለሁ። አይመስላችሁም አድማጮቼ? በእውነት እኮ ነው ብላችሁ በዚህ ሰዓት ከራሳችን ይልቅ የሚመሩን እንመራቸዋለን የሚሉ ሰዎች እኮ ናቸው እያጠፉን ያሉት አይደል? ስለዚህ እንደው ራሳችንን ብናውቅ። ኢትዮጵያ ወልዳ የምታሳድገው አታ የምትለምን እናት ባላችበት ሀገር ለነ ማንቸስተር የአየር ሰዓት ተከፍሎ ጋዜጠኞች 2 ሰዓት በቀን ስለ ማንቸስተርና ስለ አርሰናል ይወያያሉ። ይሄ ጅልነት ነው። ይቅር ይበሉኝ፣ የስፖርት ፌዴሬሽን ማለት ነው። አይቆጡም እሳቸው። ምን አለ እንደው ብናድግ፣ ምን አለ ብንኖር፣ ስለ ራሳችን ብናስብ። እንደው ነፍሱ ቀርቶ ለስጋችን እንኳን አንሆንም መሆን አለብን። ስለዚህ ራሳችሁን ጠብቁት፣ ከፍ ብላችሁ አስቡ። ለሰውነታችን የሚመጥን ነገር ማሰብ አለብን። ነፍሱ ቀርቶ ለስጋችን እንኳን አንሆንም አሉ። በእውነት እንዲህ እኮ ነው። የሰሞኑ ዥንብር አለ አይደለ? ሰው እዛ ተርቦ እየተሰቃየ ነው። ግማሹ እየታፈነ ታግቶ ብዙ ብር አምጡ እየተባሉ እየተደፈሩ እየተገደሉ ነው። ግማሹ አርሰናል ማንቸስተር ምናምን እያለ ሲጮህ ነበር። ጥሩ ንግግር ነው የአባታችን፣ ይመክረናል ብዬ ስላሰብኩ ነው። እንዲህ አይነት መካሪ ገሳጭ አባቶች ባሉበት ሀገር የሰይጣን ምስክር የአይጥ ምስክሯ ድንቢጥ ይላሉ። የሰይጣን ምስክሩ ባህታዊ የሚባል ደረጃ ላይ እስክንደርስ ድረስ ያስመረሩን ሰዎች ደግሞ አሉ። እኔ የምልህ ብሄድም ብጓዝም ነገርኩ እኮ አባዬንስ መጨረሻ ላይ እንኩትኩት ድቅቅ እያልኩ ተሸነፍኩ። የበራው ምን የዘንድሮ መጀመር አምራ እንዳስቀረው ቀርቷል። ኧረ ተወኝማ፣ የዘንድሮ ነገር ተወማ። አባዬንስ ሁሉም ሆይ ያለ በደስታ መቀበሉ በጣም ገርሞኛል። ህዝብ ተወማ፣ ዝም ብለህ ያናገሬው። አይ አባዬንስ ተስፋ ማርያም፣ እኔማ ማለት ነው ግሊደሩ ገና ሲመጣ እዛ ላይ ያቆምኩት። በሽታ ይነድደኝ ኋላ ግን ጣጥሰኝ ዳለኩ እንቅሸት ገባ መናኝ ግን እኮ ኧረ የለም ግና ጨርቆስ ላይ ሊደርስ ሲል ማለት ነው። ኧረ ቀንዴን ዘረጋሁት፣ ግን ቀንዴ ተሰበራበት። እግዚኦ ወይ መድኃኒዓለም! እንደው ምን አይነት ነገር ውስጥ ነው የገባ ነው በእናታችሁ። ብቻ በዚህም በግራም ነፈሰ በቀኝ ነፈሰ ሰው የምትከተሉ ሰዎች ሰውነት የምትከተሉበትን ሰው ተዉና ወደ ራሳችን ተመልሰን እንደው ቤተክርስቲያንን ቅዱሳንን ብንከተል ብናይ የነሱን ፈለግ ተከትለን ብንሄድ በእውነት በዚህ ዘመን አይደለም ባህታዊ ገሌ ከሌ ምናምን የሚባል ሰው ይቅርና ኧረ እንደው ስማ በጣም ነው ስለገረመኝ ነው ይሄንን ቪዲዮ ያመጣሁላችሁ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዚእትነ ማርያም ድንግል ወላዲተ አምላክ። ይሄንንማ እንዴት መሰላችሁ? እንደዚህ ሙሉንማ ካሰማኋችሁ አይሆንም እኮ አይገጥምም፣ አንድ ላይ አይገጥምም። ምክንያቱም እኔም ይሄ እንደዚህ አይባልም ይሄ እንደዚህ ነው የሚባለው ብዬ ለማረም እንኳን አይደለም ይቅርታ፣ ግን እንደው እንደዚህ ነው የሚባለው ለማለት ረዥም ስለሚሆን እንስማው። በመጀመሪያ ደረጃ ምግብ ተበልቶ ስብሐት ሊባል ሲል አንድ ስብሐት የሚል ሰው መቆም ይኖርበታል። እንደውም እንደወጉ ነጠላ ቢለብስ መልካም ነው። አሁን ቁጭ ብሎ ለምን ነጠላ ሳይለብስ ሳይሆን እንዲህ ያለው ነገር በይፋ ባይወጣ ነው ዋናው ሀሳብ። ከልብሱና ካለመቆሙና ነጠላ ካለመልበሱ ጋር የተያያዘው ባይወጣ ሚዲያ ላይ ምንድን ነው ችግሩ? ይሄ ውስጡን በቃ ችላለው አውቃለሁ ነው። አሁን ይሄ በጣም ተሪዮ ነው፣ በእውነት ነው ብላችሁ ይሄ በጣም ተሪዮ ነው። ሌላው ደግሞ
እንደው እስኪ ቆይ ምን እንደሚል እንስማ። ስብሐት ለመስቀል ጊዜ ኢየሱስ ክርስቶስ ምሕረቱ ይዘክረን የሚባል ነገር የለም። በእውነት እኔ ልደተ ቃል መቼም ያው እንትን ልዩ ልዩ ነው አይደል ጸጋ እና በየጸጋችን ብናገለግል መልካም ነው ብዬ ነው። አሁን እርሱን የሚከተሉ ሰዎች በጣም ብዙ ሰዎች አሉ። እነዛ ሰዎች ምን አድርገው ነው ይሄን ነገር የሚያስቡት? ትክክል አድርገው ነው። ስለዚህ ቢያንስ የሚወድቅ የሚነሳውን እንኳን በትክክል ቢለው መባልም አለበት። መማረም ካለበት መሸምደድም ካለበት በጣም አጭር ናት። እናንተም ተምራችሁ ብትሉት እጅግ በጣም መልካም ነው። አመዳገ መዛጋ አስታፍረን ተሰቦ ተስሞ ያንካን ወባ አምልኮቱ ያስናን ንግዝተነ ማርያም አይረጊ ጸሎተነ ዋስተሰረ ሁሉ ኃጢአተነ ተመንበሩ ለግዚነ ብቻ እነዚህ የምመርጣቸው ነገሮች ሌሎቹ በትክክል ተብለዋል ማለት ግን አይደለም። በእውነት ዋስተሰረ ሁሉ ኃጢአተነ ተስሞ ያንካን ወባ አምልኮቱ ያስናን ንግዝተነ ማርያም አይረጊ ጸሎተነ ዋስተሰረ ሁሉ ኃጢአተነ ተመንበሩ ለግዚነ ተዛብለሃነ ዘንተ ብስተ ወዛስተይነ ዘንተ ሰዋ ልደተ ቃል እንደው ትንሽዬ ብታጠና ጥሩ ነው። ያው ብዙ ቃለ እግዚአብሔር ይዛሃል በመጽሐፍ ቅዱስ ዙሪያ ላይ ባሉት አይደለ? ይቺ በጣም ቀላል ናት። በእውነት በጣም ቀላል ናት። ብዙ ሊቃውንት አሉ፣ ብዙ መምህራኖች አሉ። እንዲሁ ዝም ብለህ እንደው አንድ ቤተክርስቲያን ዳዊት ውዳሴ ማርያም ወንበር ተክሎ የተማረ ልጅ ብትጠይቅ በስርዓት አድርገው የሚያስተምሩ ይመስለኛል። እና እንዲህ ባትል ሊቃውንት እኮ ያያሉ እኮ። ማያዩ ነው እንደሚመስላችሁ? እነሱ ጋር ማይደርስ ነው እንደሚመስላችሁ? የሚያዩ ሌሎች ሰዎች ይረብሻል። አሁን እኔን በደንብ ነው የረበሸኝ በእውነት። እንደው ምን እንትን አስባለው ምናምን ያስብላል። አሁን እኔ መርጌታ አይደለሁም። ስቡ ሲባል ገብቼ ወይ ጽና ይዤ ወይ ማይክ ይዤ አልጮህም፣ ምክንያቱም ይጠፋኛል። ስለዚህ የሆነ ወረብም የሆነ እንደው እንትንም ይዤ አልመጣም እዚህ ቻናል ላይ። እስከዛሬም ድረስ አይታችሁኛል። እና የምችላትን ነው የማመጣው። የምንችል መስሎን ሸምድደህ በዚህ ልክ እንደዚህ እንደ ንግግር አድርጎ ማለት በጣም ከባድ ነው። እና እንደዛ ባይሆን ጥሩ ነው ለማለት እወዳለሁኝ። በሄድኩበት እኔስ ማርያምን እወዳታለሁ ብዬ ቪዲዮ ሰራ እና ከስራ በቃ ቻው ተባለ። ከስራ ተባረሃል? ውጣ። ከዛ ምን አጠፋ? ምን አይነት ቪዲዮ ነው የምትሰራው እንዴ? በቪዲዮ ነው ያው መርካቶ ላይ ስታድግ የፈለገ እኔ አሁን መሳቄን ምናምን አይደለም የሚለ ጸባይ እንዳለ ሁሉ ደንፎ የሚባል ነገር አለ። ትህትና እንዳለ ሁሉ እልህም የሚባል ነገር በማርያም ምክንያት ነው እንዴ ምናምን። እኔ እንደውም ሌላ ነገር አይቶብኝ ምናምን መስሎኝ ነበር። አልሐምዱሊላህ ደግሞ የሰው አቃል ወደም የእጃ መላን የለም ይለ እኔ ጋር እኔ በምን አይቶብኝ ምናምን ጣውጣ እንዴ ምንድነው የምለቀው ቪዲዮ? እኔስ ማርያምን እወዳታለሁ በእሷ ነው ወላሂ እኔ አረሰም። በቃ እልህ ይዞኝ ዝነኛው ጀለሳለኝ ዝነኛው ባል ቢኖር ይነግርህ ነበር። እልህ ይዞኝ ምንም አላልኩትም። እኔ ማርያምን በመውደዴ ነው ስራ ጣልከኝ። አረ ወላሂ ፋበል አንተ አይደለም ትታሰራለህም ከዚህ ዓለም ትባረራለህም ብትለኝ እኔ ማርያምን ከመውደዴ አልመለስም። ማርያምን እወዳታለሁ ወላሂ ዞምቦ እንዲመጣ አድርጉ ይለ አሁንም ከፍተህ ነው ማርያምን እወዳታለሁ እያልኩት በጉልበት ቢመጣ ትጣሉዋለህ። በምላስ የሚጎዳህ ሰው ይበልጣል። ገባ? የሆነ በሰሩት ስራ እንድጸጸት ሊያደርገኝ ሰው ማርያም አንተ ማርያም ይሄን ብለህ ትጸጸታለህ? እኔ በማልጸጸትባቸው ነገር ትንሽም ቢሆን የተጎዳውበት ስራ ያጣሁበት ነገር ነው። ግን ደግሞ አልጸጸትም፣ ደስተኛ ነኝ። እኔ አሁንም ቢሆን ማርያምን እወዳታለሁ። ማርያም ነች በይ እወዳታለሁ። ያ ነገር ትንሽ ሜንታሊ እንትን ብሎኝ ነበር። አልሐምዱሊላህ ሰው የሆነ እናንተን እያለ ብቻ አልሐምዱሊላህ ነው። እዛው ሱባኤን ጎተህ ታውቃለህ? ሱባኤን ጓደኛዬ ታሞ ለጓደኛዬ ብዬ እሺ፣ እስቲ ንገረኝ ስለሱ። እሱን ነገር ክሊር አድርግልኝ። ጥምቀት እየተከበረ ተሸከም ነበረ። ከዛም በኋላ አንድ ፖሊስ መጣና ወላሂ ብዬ ስልክ እያወራ ሳላይ ነውና ሙስሊሙ ነው ምን ሊያረገባ ስልክ ስታዋራ እኛ እድገታችን እንዴ ኦርቶዶክሶች ወላሂ ነው የምላችሁ እኔስ ማርያምን እወዳታለሁ። እናንተን እወዳታለሁ። በተአምረ ማርያም ላይ ምን አስታወሰኝ ይሄ ልጅ መሰላችሁ? የትኛው ወር ላይ እንደሆነ ዘንግቸዋለሁኝ፣ ግን ፍየል ጠባቂ እንደነበረ እና ሙስሊም እንደነበረ ይነገራል። በዛ በታምሩ ላይ ማለት ነው። እና ያርፋል፣ ያው ኖሮ ኖሮ ሙስሊም ነው፣ ኖሮ ኖሮ ያርፋል። እና
ያው ወደ ተዘጋጀለት ከሃዲ ስለሆነ ወደ ሲኦል ሲፈረድበት እመቤታችን ትመጣና ትከራከርለታለች። ምን ብላ ትከራከርለታለች መሰላችሁ? ለልጇ ለክርስቶስ ምን ትለዋለች? ህንፃ ቤተክርስቲያንሽን የሰራ ያሰራ ብለህ ቃል ኪዳን ገብተህልኝ የለ ወይ ትለዋለች። እንዴ አዎ ይሄ እኮ አረማዊ ነው አማኝም አይደለም ቤተክርስቲያንሽን ሊያሰራ ይቅርና ይላታልና ያው ከእግዚአብሔር የሚሳነው ነገር የለም። ይህንን ለእኛ ለማስተማር ነው እና አይ ሰርቶልኛል ብላ ትነግረዋለች። እና ይሄ ወጣት በልጅነቱ በዚያ በወጣትነት በልጅነት ጊዜው ፍየል እየጠበቀ ምን አድርጓል? ፍየሎች እየገቡበት ሲያስቸግሩት በዛኛው ከነርሱ ግቢ በዛኛው ተሻግሮ ባለው ቤተክርስቲያን ነበረ እየተገነባ የነበረው እና ፍየሊቱን ለመመለስ አንስቶ የወረወራት ጠጠር ተለቅማ ከተዘጋጁት ድንጋዮች ውስጥ አብራ ቤተክርስቲያን ሰርታለች። እግዚአብሔር ምን ያህል ሊምረን ምክንያት እንደሚፈልግ ብቻ የሚያሳይ ነው። በእውነት በጣም ነው የሚገርምኝ። እኔ ያችን ክፍል ያነበብኳት የሰማኋት ጊዜ በጣም ነበር የተደነቅኩትና ከዛ በዛች በወረወራት ያውም እኮ ለቤተክርስቲያኑ ማሰሪያ ብሎ እንኳን አይደለም እኮ ግን ተሰብስበው ሲወሰድ ቤተክርስቲያን ከዛች ጠጠር ላይ ተሰርታለች እና ያቺ ጽድቅ ሆና ተቆጥራለት አማልዳው አድናዋለች እና ይህንንም ልጅ ወላዲት አምላክ ትጥራው ወደ ቤቷ ወደ እቅፏ እንድታመጣው መልካም ምኞታችን ነው። ምክንያቱም የልደትዬ ልጆች ምናምን እየሰራ እያለ የሚሰራቸውን ቪዲዮዎች አይተናቸዋል እና ለዛ ብዬ ነው እኛ እንደዚህ ተዋደን ነው ምንኖረው። የሚያጣሉና የሚያባሉ ሰዎች ናቸው እንጂ የረበሹ። ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። ጋዜጠኛ ሶፎንያስ ተመልሷል። ነገር ግን ሁለት ግራ የሚያጋቡ ሀሳቦች አሉ። በመጀመሪያ እንደተመለሰ የደወለው ላጋለጠውና አዳማ እንግዲህ ላስደበደበው ለፍሬዘር ነበረ። ለሱም እንግዲህ የነገረው ነገር አለ። ገዳም ሂጄ ለ6 ወር ከ16 ቀን ቆይቻለሁ። ብዙ ገዳማት አልተቀበሉኝ ነበረ። አንድ ገዳም ብቻ ነበር ተቀብሎ ደብቆ ሱባኤ እንድከታተል ያደርገኝ ብሏል። አሁን ደግሞ እንግዲህ ከመጣ በኋላ ባይፖላር ዲስኦርደር የአእምሮ ህመም ውስጥ ነኝ፣ ሆስፒታልም እገኛለሁ ብሏል። ሁለቱ እንግዲህ የተለያዩ ሀሳቦች ናቸው። ለፍሬዘር ያወራውን እስኪ ላስደምጣችሁ። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታወስ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበረ። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው ቤተልሔሙ ጎን ያለው ምንድን ነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ትንሽ ታምሜ የካቴት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት።
ጋዜጠኛ ሶፎንያስን እንግዲህ እግዚአብሔር ጨርሶ ይማርልን። ምክንያቱም እንዴት ነው እንጠፋለን አይደል? እኛም እኮ ክርስቶስ ከሰማይ ወርዶ የተሰቀለልን በይቅርታ በመጸጸታችን ወይም ደግሞ ኃጢአት መስራታችንን አውቀን ይቅር ስላልን ነው። እግዚአብሔር መሐሪ ነው ብለን ለምን ታዲያ ሰይጣንን አይምረውም ማንለው ለዚህ ነው። ይቅርታ የሚጠይቅ ወይም ደግሞ ሽንፈቱን የሚያምን የሚቀበል እንዴት ነው ልብ ስለሌለው ነው። ማጥፋቱን አምኖ ጥፋተኛነቱን የሚያውቅ ከዛ በኋላ አጥፍቻለሁ ይቅር በለኝ ብሎ የማይለምን ነው። እኛ ሰዎች ደግሞ ያጠፋነውን ታውሳላችሁ። በታሪክ በገድለ አዳም ላይም በመጽሐፍ ቅዱስ ላይም እንዳለው አትብላ ያልከኝን በላው ብሎ አዳም ተጸጽቶ ወደ እግዚአብሔር ጮኋል፣ አልቅሷል አይደል? እና የተቀጣውንም ቅጣት ተቀብሎ ነው። ከዛ ደግሞ ክርስቶስ ፍቅሩን ሊገልጽ በዚህ ልክ ከሰማይ ወርዶ የተሰቀለልን እና ይሄም ሰው ነው። ጋዜጠኛ ሶፎንያስ ብዙ ነገሮችን አይተን ብዙ ነገሮችን ተምረንበት ነበረ በጋዜጠኝነት ህይወቱ ጊዜ በነበረ ሰዓት ማለት ነው። ከዛ እንግዲህ አንዲት ክፉ ቀን እዚህ ነገር ላይ አድርሰዋለች። ለእርሱ በእውነት ምህረትን ለቤተሰቦቹም ደግሞ አይዟችሁ በርቱ ከጎናችሁ ሆነን ልንላቸው ይገባል ብዬ አስባለሁኝ። እናቱም ሞተው የተናገሩት ልክ እንዲሁ ነው። አድኑልኝ፣ በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖቼ ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። አሁን እርስዎ ከቤትዎት ርቀው ነው ያሉት? አዎ ከቤት ወጥቼ ነው ያለሁት። አዎ ህይወቴን ለማዳን እንደዛ ነው። በቃ አልፈልግም፣ አስጠላኝ። ቤቱ ራሱ በጣም ነው ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኔዓለም ክርስቶስ ከነሱ ጋር ይርዳኝ ነው በቃ። ያድኑልኝ። ያኔ በተፈጠረው ነገር ነው መገፋቱ መገለሉ የመጣው? አዎ በሱ ነው። አንድም እሷንም ከዛ በኋላ ነው በቃ ያው እኔ አይዞሽ ነው የምላት። አይዞሽ ሁሉም ያልፋል፣ ቀን ያልፋል፣ ተረጋጊ ምናምን ነው የምላት። ምክንያቱም እግዚአብሔር ቀን አለው ለሁሉም የሚለውን ነው በቃ። እሱ ለሰራው እሱ ላጠፋው ጥፋት እርሶ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ ማግለል እኮ የለባችሁም። ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው። እኔም ቆረሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። 4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል። ግን ጨዋ ነው። ይሄ ልክስክስ ባህሪ የለው የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከቱ። አሁን እየደወለ እዚህ ቦታ ነኝ እያለ ይጠራችኋል? ይጠራናል፣ ይደውላል። እዚህ ቦታ ነኝ ምናምን ይላል። ግን ሃሌሉያ ሆስፒታል ነኝ ሲል ብሎ የጻፈውን ጽሑፍ አይቼ ነበረ። ሃሌሉያ ሆስፒታል የሚባል ቦታ ነኝ ያለሁትኝ። በፍጥነት እናቴን አምጪ። አዎ እናት እንግዲህ ሆዷ ሩህሩህ ነው፣ እንስፍስፍ እናት አይደለች። ሁላችንም እናቶቻችን እንዴት ዋጋ ከፍለው እንዳሳደጉን ምን ያህል ነገር ውስጥ ገብተው እኛ እዚህ ለመድረሳችን እነሱ ምን ያህል ዋጋ እንደከፈሉ ሁላችንም እናውቃለን። እና እነሱን ለማገዝ የእኛ እናት የሆነችውን ነገር ማሰብ በቂ ነው ብዬ አስባለሁ። እና የምትችሉትን የምንችለውን ያህል እንድናግዘው ነው
ይህንን ቪዲዮን የሚዤላችሁ የመጣሁት። ጨርሶ ይማርህ በሉት። ዘመዶቼ አደራችሁን ሃይማኖታችሁን ጠብቃችሁ ሴቶቹ እንደነ ክርስቶስ ሰምራ ወንዶቹ እንደነ ቅዱስ ጊዮርጊስ ለመመረጥ ያብቃችሁ። ወጣቶች በአግ ነው እየተጠራችሁ ያላችሁ። እናት አባት አክብራችሁ እኔን ፈርታችሁ እናቴን ተማጥናችሁ በመዳን ያብቃችሁ። መከራ መጥቷል በመካከላችሁ ተጠንቀቁ ራሳችሁ። አጥንቴ ያጠንክራችሁ የሚያድናችሁ ካህን ባይመክራችሁ መጥቻለሁ ላድናችሁ ወዳጆቼ ናችሁ ተብላችኋል። ሰምቶ ለመዳን ያብቃል። ሰምቶ ለመዳን ያብቃችሁ። እግዚአብሔር ይስጥልን እናታችንን። ጥሩ መልእክትን ያስተላለፉት እኮ ምርቃቱን ብቻ አይደለም የሰማነው፣ ጥሩ መልእክትም አስተላልፈዋል። እና ወጣቶች እባካችሁን ጠንክሩ 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 አይዟችሁ ነው እያሉ ያሉት እና እጅግ በጣም መካሪ ገሳጭ የሆነ ምክር ነው የሰጡን። እንግዲህ አድማጭ ተመልካቾቼ ዛሬ ተዘጋጅተው ያቀረብኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ደግሞ ዳግም እስከምንማማር ድረስ ሰብስክራይብ የምትለዋን በተን እየነካችሁ ፎሎ እያደረጋችሁ ትቆያላችሁ። እስከዚያው ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ በምሕረት ይጠብቅልን ያጽናልን። እዚህ ላይ ጨርሻለሁኝ። ሰላም ዋሉ። መልካም ቀን። ቻው